አዲስ ኦንላይን ላይ ኪቦርድን እየተማረ ያለ ሰው ከየት መጀመር እንዳለበት ብዙ ጊዜ ያውቅ። ምክንያቱም ብዙ የዩቲዩብ ቻናሎች ስላሉ አንደኛው ቤዚክ ያስተምራል፣ አንዱ ደግሞ አድቫንስ ያስተምራል፣ አንደኛው ደግሞ ሚዲየም ነገር ያስተምራል። ይሄንን ግን በዛሬው ቪዲዮ እንፈታለን ማለት ነው። አብራችሁን ቆዩ። ስለዚህ በሶስት መንገድ ከፍዬ አስቀምጬላችኋለሁ። የመጀመሪያው ቤዚክ፣ ከዛ ሚዲየም፣ ቀጥሎ ደግሞ አድቫንስ እያልን እንቀጥላለን ማለት ነው። ዩቲዩብ ቻናሎችን በዚህ መንገድ እንደረድራችኋለን። የመጀመሪያው ቤዚክ ነው። ቤዚክ ላይ ያለ ሰው ምንድነው ኪቦርድን ገና እየጀመረ ያለ ሰው ኪዎቹን ማወቅ፣ ስማቸውን ማወቅ ወደ እንትኑ እየመጣ ያለ ሰው ከሆነ የመጀመሪያ ላይ ያስቀመጥኩላችሁ ብሬን ሚውዚክ የሚባል የዩቲዩብ ቻናል አለ። እሱ በውስጡ ወደ 422 የሚሆኑ ቪዲዮዎችን ሰርቷል። ስለ ኪቦርድ፣ ስለ ጊታር የተለያዩ ኮርሶችን ሰጥቷል። ሌሰን ፈርስት ሌሰንም ለኪቦርድ ተማሪዎችም ያንን አስቀምጧል። ሁለተኛ ላይ ያስቀምጥኩላችሁ ደግሞ ዘሩባቤል ጌታቸው ይባላል። ይሄ ቮካል ኮች ነው፣ ቮካል ትሬኒንግ የሚያሰራ ሰው ነው። ነገር ግን ደግሞ ለኪቦርድ ጀማሪዎችም ይህንን ኮርስ ይሰጣል። ወደ 177 የሚሆኑ ቪዲዮዎች አሉት። እዛ ውስጥ ቼክ ማድረግ ትችላላችሁ። ለጀማሪዎች የሚሆኑ ቪዲዮዎችን ግን ቴሌግራም ቻናል ላይ ያስቀምጥላችኋለሁ። በዛ ውስጥ ገብታችሁ መከታተል ትችላላችሁ። በሁለተኛ ደረጃ ደግሞ ወደ ሚዲየም ነው የምንሄደው። ሚዲየም ላይ ያሉ ሰዎች ደግሞ በደንብ መጫወት የጀመሩ ኮርድ ፕሮግሬሽን ማጥናት፣ ቅኝቶችን ማወቅ የጀመሩ ሰዎች የሚከታተሏቸው ዩቲዩብ ብዬ ያስቀመጥኩላችሁ የመጀመሪያው ሳሚሳም የሚባል ዩቲዩብ ቻናል አለ። በውስጡ ወደ 193 የሚሆኑ ቪዲዮዎች አሉት። መዝሙሮችን ያካተተ፣ ኪቦርድ ሌሰኖችን ያካተተ በጣም ግሩም ልጅ ነው። አሜሪካን ያለው በጣም ቆንጆ ዩቲዩብ ቻናል ነው። ትጠቀሙበታላችሁ። እኔ በግሌ በጣም ሲጀምር አካባቢ ጠቅሞኛል ማለት ነው። ሁለተኛው ደግሞ እንዲሁ አሁንም ብሬን ሚውዚክ ነው። እንዳልኳችሁ ቅድም በጣም ብዙ ቪዲዮዎች ስላሉት ብዙ ኮርሶችን ሰጥቶበታል። እሱም ጋር ስለ ቅኝቶች ማግኘት ትችላላችሁ። ኮርድ ፕሮግሬሽኖችን ማጥናት ትችላላችሁ ማለት ነው። ቀጣይ ደግሞ በጣም አድቫንስድ የሆነ ኮርድ ፕሮግሬሽን ማጥናት፣ ስለ ፒያኖ ማወቅ የምትፈልጉ ከሆነ ደግሞ ምስጋና ለማ የሚባል ዩቲዩብ ቻናል አለ። 12 ቪዲዮዎች ናቸው። 12ቱም በጣም ደስ የሚሉ ቪዲዮዎች ናቸው። በጣም ደስ የሚሉ ኦልሞስት 1 ዓመት ሆኖታል ፖስት ማድረግ ካቆመ። ከዚህ በኋላ የምጠራላችሁን 3 ሰዎች ደግሞ ታውቋቸዋላችሁ። ቲክቶክ ላይ፣ ዩቲዩብ ላይ የምታውቋቸው ሰዎች ናቸው። ስለ ኪቦርዳችሁ ሴቲንግ፣ ስለ ስታይል ክሬት፣ ስለ ኮርድ ፕሮግሬሽን፣ ሌሎችን ደግሞ በቃ ሙዚቃ ነክ የሆኑ ነገሮችን፣ ስለ ቸርች ሚውዚክ በተለይ ደግሞ መድረክ ላይ የምትጫወቱ ሰዎች ትጠቀማላችሁ። እነዚህ ሰዎች የመጀመሪያው ኬዳጊ ነው። ወደ 306 የሚሆኑ ቪዲዮዎች አሉት። በጣም ጎበዝ ልጅ ነው። እሱን ብትከታተሉ ትጠቀማላችሁ። ቀጣይ ደግሞ ሙሴ አበራ ወደ 184 የሚሆኑ ቪዲዮዎች አሉት። እሱንም ብትከታተሉ ትጠቀማላችሁ። ስለ ስታይል ክሬት በተለይ ደግሞ ስታይል ክሬሽን ማድረግ የምትጀምሩ ልጆች ካላችሁ ሳሚ አይዛንም ብትከታተሉ ትጠቀማላችሁ። አጠቃላይ እነዚህን ሚዲየም ላይ ብዬ ያስቀመጥኳቸው ዩቲዩብ ቻናሎች ናቸው። ቀጣይ ደግሞ ወደ አድቫንስድ እንሄዳለን። አድቫንስ ብዬ ያስቀመጥኩት ደግሞ ሶፍትዌር መጠቀም የጀመራችሁ ልጆች ላይክ ኪዩቤዝ ሊሆን ይችላል፣ ኤፍኤል ሊሆን ይችላል፣ አልብቶን ሊሆን ይችላል። ኦኬ የመጀመሪያው ኤፍኤል ነው። ኤፍኤል መከታተል በኤፍኤል ሶፍትዌር መጀመር የምትፈልጉ ልጆች የመጀመሪያው ያስቀመጥኩላችሁ ኤዲኤስ የሚባል ዩቲዩብ ቻናል አለ። የአቤኒዘር ወንድሙ ዩቲዩብ ቻናል ነው። በጣም ጎበዝ ልጅ ነው። ቴሌግራም ኮሚኒቲ እንደነበረው አስታውሳለሁ። ካገኘሁት እዛው አስቀምጥላችኋለሁ። ቀጣይ ደግሞ ሮቤል ሳሙኤል የሚልም የዩቲዩብ ቻናል አለ። እንዲሁም እሱም ጥሩ የፊል ቱቶሪያሎች አሉት። ቀጣይ ደግሞ ኪዩቤዝ ላይ መስራት የምትፈልጉ ኪዩቤዝ ሶፍትዌር ላይ መስራት የምትፈልጉ ልጆች መጀመሪያ ላይ ያስቀመጥኩላችሁ ናቲ ሰይፉ የሚባል የዩቲዩብ ቻናል አለ። እሱም ወደ 253 የሚሆኑ ቪዲዮዎች አሉት። በጣም ከኪዩቤዝ መሰረታዊ ነገር ጀምሮ ስለ ሚክሲንግ፣ ስለ ማስተሪንግ ብዙ ነገሮችን አስተምሯል። እዛ ጋር መከታተል ትችላላችሁ። እንዲሁም ኤፍኤልም አንዳንድ ኮርሶች አሉት። እሱንም ናቲ ሴፉን መከታተላችሁን አትርሱ። ሁለተኛ ላይ ደግሞ ዶክተር ሳሙኤል መኮንን በጣም ስለ ኪዩቤዝ መሰረታዊ ነገር የሰጠኝ ሰው ነው። በጣም ጎበዝ ልጅ ነው። እሱን ብትከታተሉ ትጠቀሙበታላችሁ። በጣም ወደ 39 ቪዲዮዎች አሉት። ሙሉ ስለ ኪዩቤዝ ነው፣ ትጠቀማላችሁ። ቀጣይ ደግሞ ሚኪ ጃኖ ወደ 14 የሚሆኑ ቪዲዮዎች አሉት። 14ቱም ስለ ኪዩቤዝ ነው። መሰረታዊ ነገር ታገኙበታላችሁ ብዬ አስባለሁ። ሚኪ ጃኖ ዩቲዩብ ቻናል ስለ ኪዩቤዝ ተከታተሉ። ቀጣይ ደግሞ ምንድነው የምናየው የእንግሊዘኛ የፒያኖ አስተማሪዎች አንዳንድ ያዩዋቸው የዩቲዩብ ቻናሎች አሉ። እነሱን ብትከታተሉ ብዬ ሰጀስት ማድረጋቸው የመጀመሪያው ፒያኖ ፒግ የሚባል የዩቲዩብ ቻናል አለ። አጫጭር ቪዲዮዎች ነው የሚሰራው። ሊኮችን ያሳያል። በጣም ቆንጆ የዩቲዩብ ቻናል ነው። እሱን ተከታተሉ። ሁለተኛ ደግሞ ፒያኖቴ ነው። በጣም ሂውጅ የዩቲዩብ ቻናል ነው። በጣም ታዋቂ የዩቲዩብ ቻናል ነው። ብዙ ኮርሶችን እዛ ጋር ማግኘት ትችላላችሁ። ሶስተኛው ፒያኖ ዊዝ ዋረንም በጣም ቆንጆ እኔን ተጠቅሜበታለሁ። እሱን ብትከታተሉ ኦንላይን ላይ
ራሳችሁን ማሳደግ ትችላላችሁ ማለት ነው። ከላይ የጠቀስኩላችሁን ዩቲዩብ ቻናሎች ብትከታተሉ ጥሩ እውቀት ታገኛላችሁ ብዬ አስባለሁ። እነዚህ ብቻ አይደሉም፣ ሌሎችን እናንተ የምታውቋቸው ያልጠቀስኳቸው ካሉ ኮመንት ላይ ብታስቀምጡልኝ ሼር ብንደራረግ በጣም ደስ ይለኛል። ኔክስት እንገናኛለን።